እንኳን ላባዬ ለማላቀው ሰው አንድ ነገር ትንፍሽ ማለት አትችልም። ማን ይከለክለኛል? ምን እያረጋችሁ ነው? እየዘረፋችሁ ነው እንዴ? ናቲ ከሰማ ሲጣርጎ ነው የሚደፋሽ። ሰማሽኛ? ይኸውልህ ናቲ፣ የማንም ህይወት ማጥፋት የለብንም። ማለት ታፈቅራለች ማለት? ቆይ ሌባ ነው እያልሽኝ ነው? ሳሮንና ናቲ እኛ ላይ እየተጫወቱብን ነው ዳጊ፣ አትመናቸው። እኔ እንደፈለግ ተናገሪ፣ አባቴን ግን አክብርልኝ ናቲ። ምን ነፈልግሽኝ? ምን እሺ ይፈለግና ደግሞ ይጀርዛ። ምን ነው ችግር አለ እንዴ? አዎ ችግር አለ። ዞር በይ ልቀቂኝ። ሳሮን ምን እያደረግሽ ነው? ከኔ ጋር ተሳፈጪ ብዬ ስንት ጊዜ ነገርኩሽ? አንቺ እዚህ ምን ሰራልሽ? አንተን ተከትዬ ነው። ታውቃታለህ እንዴ? አዎ የሆነች እብድ ነገር። ምን እያረጋችሁ ነው? እየዘረፋችሁ ነው እንዴ? እዚህ ቀባጥረሽን ባታስይኝ ነው። በጠዋቱ ምንም ሳትበይ እንደዚህ መሮጡ ቆይ ምን ይጠቅምሻል? እንዳንቺ ከመዘርጠጥ መሮጥ አይሻልም? እኔ ደግሞ ምን ነው የተዝረጠረጠው? አሁን እንደዚህ መሆንሽን አትይትጋ። ወደፊት ምንም እንቅስቃሴ የማታደርጊ ከሆነ መወፈርሽ አይቀርም። እንደዚህ ተስተካከለ ቁመና እንዲኖርሽ ከፈለግሽ ደግሞ ስፖርት መስራት ይኖርሻል። አቻና አቤት መስለልሽ ነው። ቆሜ ወደ ክላስ ግቢ። በዚህ ሰዓት ደግሞ ክላስ ገብቼ ምን ልሆን ነው? ሳሮን ስጀመር አንቺ ምን አይመለከትሽም። እንዴት ነው የማይመለከተኝ? እህቴ እኮ ነሽ። እና እህትሽ የሆንኩ እንደሆነስ ምን ይሁን? አረ በማያጣላት ትጣሉ። አንቺ ደግሞ ዞር በይልኝ በእናትሽ፣ ስፖርት ልስራበት። አረ ቀሳና እንዳትወድቂ። ምን ቸገረሽ አንቺ? ዝም ብያት እንደፈለገሽ ትሆን። የምትሰበረው ራሷ። አባዬ ከመጣ በኋላና ይህን ጉድሽን ከሰማልሽ በኋላ ምን እንደሚያደርግሽ ሳስበው በጣም ደስ ይለኛል። ስለኔ ምንም አይነት ነገር ለሶስት ነገር ትንፍሽ ስትይ ብሰማሽ እንጣላለን። ተጠንቀቂ። እንኳን ላባዬ ለማላቀው ሰው አንድ ነገር ትንፍሽ ማለት አትችልም። ማን ይከለክለኛል? እሱን አድርጊውና አሳይሻለሁ። ሀና እንዴ ናቲ፣ ወዴት ሄዳችሁ? ሻንጣው ምንድነው ናቲ? ዳጊ ወዴት ልትሄዱ ነው? ይኸውላችሁ ተረጋጉ። የኔና የናትሻ ልብስ ስለበዛ ለተቸገረ ሰው ነው እንጂ ወዴትም ማለት ነው እንዳታስቡ። በጣም ደስ ይላል። እኔም እንደዛ ማድረግ እፈልጋለሁ፣ ነገር ግን አላደረኩም። እንደውም የኔ ልብስ ላምጣና በዛው ሰጡልኛላችሁ። አሪፍ ሀሳብ እኮ ነው፣ ግን ችግር የለውም። ሌላ ቀን አብረን እንሄዳለንሽ። ለምን? ይኸውልሽ ምን መሰልሽ፣ እኛም ልክ እንደዚህ ልብስ ልንሰጥ ሌላ ጊዜ መውጣታችን ስለማይቀር አንድ ላይ ሰብሰብ አድርገን ይሻላል። አይሻልም? እሺ በቃ። እና ቁርስ በልታችሁ አትሄዱ? ኧረ የአንቺ ቁርስ ቢቀርብን ነው የሚሻለው። ምክንያቱም ይኸውልሽ ዛሬ ብታበይ ነገ አታበይ ነው። ወዳችን 20 ጊዜ እንዲጨዋ አንፈልግም። ዳጊ እኮ ልክ ነው። ወይዘሮ ካስዬ ሲመጡ የምታቆሚው ነገር አሁን አታስለም እንጂ ናትሻ ብንሄድ ይሻላል። በሉ በቃ ቻው። ትቆያላችሁ እንዴ? ኧረ አንቆይም፣ ቶሎ ነው የምንመጣው። እንኪ ደግሞ ቤቱን አጽድተሽ ጠብቂ። ቆይ ዛሬ ምን ተገኝቶ ነው? እሱን ስንመለስ እናወራለን።
ቆይ እሺ አሁን ምን አድርግ ነው የምትይኝ? ስለሰረቃችሁት ብር እናገራለሁ። የምን ብር? በሻንጣ ሙሉ ብር ይዛችሁ ስትሄዱ አይቻለሁ በማታ ማንም ሳያያችሁ። እሺ አየሽ፣ በቃ ምን ይጠበስ? ጠቁሜያት ይዛችኋለሁ። አንቺ ጨለሌ በቃ ለየልሻ። ከለየልኝማ ቆየው። እድሜ ላንተ። ፖሊስ ጣቢያ ሂጄ ማታ ሴትዮዋ ቤት ያደረጋችሁትን እያንዳንዷን ነገር እናገራለሁ። ቀልድ አልፈልግም። ስመኝ ምንድነው የምትይው? ቆይ ይሄ እኮ አንቺ እንደምትይው እቃ ጨዋታ እኮ አይደለም። ጨዋታ እንዳልሆነማ ገባኝ እኮ። ስለዚህማ ዞር በል ብለ ሌባ ሆንክልኝ። ይሄን ነበር መፍራት። እሺ ቆይ ምንድነው የምትፈልጊው? ምን ላደርግልሽ? እኔ የምፈልገው ካንተ አዎ ሄደሽ ስራዬን ቀባጥረሽ ከምታበላሽ የምትፈልጊውን ነገር ባል። ምን? አዎ አግባኝ። በቃ ካገባኝ ምንም ነገር ትንፍሽ አልልም። እውነትም በቃ ጨልለሻል። እኔ አሁን ቆይ ምን ይሁን ብዬ ነው ምንሆንም የማላቃት እብድ ሴት ሚስቴቱን ብዬ ማገባው? ምን አለበት? ኧረ እባክሽ ዝም ብሎ ማግባት አለ እንዴ? እንዴ ሴት እኮ ነሽ፣ ለዛውም ጤነኛ ያሉሽ እብድ ሴት። እኔ እብድ አይደለሁም ሮባ። ኧረ እባክሽ እብድ ስለሆንሽ መሰለኝ ማታ ያየሽውን ነገር ካልተናገርኩ ብለሽ እዚህ ነው የምታስጨንቂ። ካልሆነ ግን ይኸውልሽ እኔ ለናቲ ነግሬው እዛ አስሮ ቁጭ ነው የሚያደርግሽ። እሺ ምን ታደርግልኛለህ? የፈለግሽውን ነገር። የምፈልገውን ነገርማ ነገርኩ። መቼ ትሰማኛለህ አንተ? ቆይ ምንድነው የነገርሽ? አግባኝ። አንቺን አግብቼ እኔ እዚህ ከምቃወስማ እስር ቤቱ ይሻለኛል። በሂጂ ስትፈልጊ ንገሪያቸው። ወሰንክ? ኧረ ሂጂ ስትፈልጊ። እንዴ ይኸውልሽ በዞም ምን ያህል እንደምትወጂኝና እንደማትወጂኝ ነው የምመለከተው። የማላደርገው መስሎ ነው አይደል? አንቺ አመረርሽ እንዴ? ለነገሩ ለኔም ጥሩ ነው። በየቀኑ ከአይኔ እየጠፋ ከምታንገላታኝ እስር ቤት እየመጣው ይሃለሁ። እንዴ አመረርሽ እንዴ? አሁን እና አታገባኝም? እና ለቃቃ ነው? ለምንም ይሁን ከዛሬ ጀምሮ ሚስት ሆናለሁ። ኧረ ተይ ስሚ፣ ይኸውልሽ ወግና ስርዓቱን እንኳን እስኪ አትርሽ። ሽምግልና ሳይላክ ጥሎሽ ሳይጣል ዝም ብሎ መጋባት አለ እንዴ? ይኸውልሽ አሁን እሱን ለጊዜው አስቀምጪውና ሌላ ቀን እናወራለን። አሁን የምትፈልጊውን ነገር ንገሪ። ምን ታደርግልኛለህ? ይኸውልሽ አሁን ናቲ አሪፍ ጨላ ስለሚገጨኝ ማለት ነው ላንቺም እገጭሻለሁ። ብር ምን ይሰራልኛል? ብሩን ከምትሰጠኝ ቆንጆ ራት ጋብዘኝ። አይካልክ መብት ነው። ቆይ አንቺ እወድሃለሁ ትይኝ የለ እንዴ? ታዲያ ብልህስ? እና ቆይ መውደድሽን የምታሳይኝ እንደዚህ ነው? አልገባ ሲል ምን ላድርግ? ጨርቄን ጥዬ ልሮጥ? ኧረ ተይ፣ ልብስሽ ብቻ እኮ ነው የቀረው እኮ እንዴ። ጨለለሽ እኮ ማለት ነው። መሮጥ ከጀመርሽ ቆይተሻል። ኧረ አዎ ዞር በልኝ። ድሮም እኔ ነኝ ጥፋተኛ፣ አንተም ማማከሪ። ይኸውልሽ እኔ ላንቺ ብዬ ነው እንጂ ማለት ነው። እሺ ናቲ ከሰማ ሲጣርጎ ነው የሚደፋሽ። ሰማሽኛ? አንቺ ደግሞ የምንለማመጥበት ምንም አይነት ምክንያት የለም። በቃ ሄድክ ሮባ። ቆይ እኔ እኮ እንደዛ ለማለት ፈልጌ አይደለም። ይኸውልሽ ስማኝ፣ ጨርሻለሁ። እንዳትከተይ። ሰማሽኛ? ቤት እያስተካከልኩ ነበር። የካስዬ ሰራተኛ መሆንሽን እንጂ የናቲ መሆንሽን አላወኩም ነበር። ሮባ እንዴት ነህ? አለሁልሽ ሳሪ። ናቲ የለም እንዴ? ናቲም ዳጊም የሉም። ታዲያ እናንተ እዚህ ምን ትሰራላችሁ? ያው ትብቃ እንደምታየት ቤት እያጸዳች ነው። በራቸው ክፍት የነበረው እዛ ነው። ምን ነው ፈልጋቸው ነበር? በጣም የት ብሎ ነው የወጡት? በሻንጣ ልብስ ይዘው ነው የወጡት ለተቸገረ ሰው ለመስጠት። ልብሴን እኮ እና ይመለሳሉ ወይስ ልንካው? አረ ይመጣሉ። የሚያስቸኩል ነገር ከሌለ ቁጭ ብለው ጠብቃቸው። እሺ ያቺ እና የት ገብታ ነው? በጧቱ ስፖርት ሰራሉ ብላ ሮጣ ይኸው ተጋድማለች። ውስጥ ናት? አዎ ከፈለካት አለች። በቃ ያልቅባትም አይደል? ደግሞ በጧት ተነስታ ስፖርት ምናምን መስራት ጀምራ ነው። አይ ጨራ ሁሉን አላየ። ይሄ ልጅ ግን ምን ቀልብ ያወደዱ። መጀመሪያ ስትገናኙ በጥሩ ስላልተገናኛችሁ ይሆናል እንጂ በጣም ጥሩ ልጅ ነው። ናቲ ከወደደ እንኳን ጥሩ ቢሆን ነው። ናቲን ግን እንዴት ነው እንደዚህ የምትተማመኝበት? ዳጊም አንቺም ይሄን ያክል ቤተሰብ እንዴት ብትሆኑ? ማለቴ ናቲ ምን አይነት ሰው ቢሆን እንደዚህ የምትተማመኑበት?
ድፍረት ካልሆነብኝ ግን አንድ ጥያቄ ልጠይቅሽ። ምንድን ነው? ይህን ሰሞን ስለ ናቲ ብዙ እየጠየቅሽ ነው። በሰላም ነው? መቼ ጠየቁሽ ትብቃ? ማለቴ ያው በአጋጣሚ ሁሌ ናቲ ናቲ ስለምትይ በዛው እናወራለን እንጂ እኔ ስለ ቤ ጠይቄሽ አላውቅም እኮ። አይመስለኝም። ግን እሺ ይሁን በቃ። ምኑን ነው የማይመስልሽ? ያው አንቺም ልክ እንደኛ ናቲን ቤተሰብሽ ካደረግሽው ብዬ እኮ ነው። ናቲ ለእኔ ቤተሰብ ለመሆን በጣም ብዙ ይቀረዋል ትብቃ። አንቺም እሱም መልካም ሰዎች ናችሁ። እኔ እሱን ያህል መሆን አይመስለኝም። እኔ ቶሎ እቆጣለሁ። አንቺ ምን ስንቴን ያስቀየምኩሽ በንዴት? ታዲያ እሱን አይደለም ልሽ ናቲ ልክ ሲናደድ እንዳንቺ የሚናገረውን ነገር አያውቅም፣ ግን ውስጡ ምንም ክፋት የለበትም። ግን አንዲ ከጠላሽም ጠላሽ ነው። መጀመሪያ ሳይው ሌባ መስሎኝ ነበር። በጣም ደንግጬ ስጮህ ሀና ውሃ ደፍታበታለች። ጥሩ አቀባበል አላደረጋችሁለትም ማለት ነው። አንድም ቀን እዚህ ቤት ያድራል ብዬ አስቤ አላውቅም ነበር። ዳጊ ሲመጣ ማየ እንዴት እንደሆነች አይተሻታል? አዎ እሱ ጊዜ ለናቲ ከባድ ነበረ። ይሄ ቤት ለሰራተኞቹ ማደሪያ ነበር ለሱ። የናቲ አባት ከሞተ በኋላ ለምንድነው ናቲ ንብረቱን ያወረሰው? እኔ እንጃ ሳሪ፣ ስለ እሱ እኔ ብዙም አላውቅም። እንዴት አታውቂም? እንደነገርሽኝ ከሆነ ከእሱ ጋር በጣም ቅርብ ነበርሽ። ለምን ንብረቱን ሊያጣ እንደቻለ እንዴት አታውቂም? አዎ ነገሩ ውስብስብ ነው። እኔ ብዙም አልተረዳሁት። ይኸውልሽ በዚህ ፍጥነት ከቀጠልን ቤቱን ማስመለሳችን አይቀርም። እሱ ምንም አትጠራጠር። ግን ይኸውልሽ ከዛ በፊት አንድ ቃል ልትገባልኝ የሚፈልገው ነገር አለ። ምንድን ነው እሱ? ይኸውልሽ የማንም ህይወት ማጥፋት የለብንም። ቤቱ ከቀረ ይቅር እንጂ በእኛ ምክንያት ሰው መሞት የለበትም። ከአቶ ጌታቸው ውጭ ማንንም መስዋዕት አላደረግም። እሳቸውንም ቢሆን ያለ ፈጣሪ ነው የሚቀጣቸው። ለህግ አሳልፈን መስጠት እንጂ እኛ መቅጣት አንችልም። ናቲ እሱን ሁኔታዎችን አይተን ይሆናል ዳኪ። አባቴ ያሳለፈውን እያንዳንዱ ነገር እንዲያሳልፍ አደርገዋለሁ። ቆይ ስታስበው የአባቴን እንደዛ ንብረት ወርሱ እንዴት ዝም ልለው እችላለሁ? በጭራሽ እንደዛ አላደርግም። የአባቴ ነፍስን በሰላም ማለፍ ይኖርበታል። አሁን ናቲ እናድርገዋለን። ነገር ግን ይኸውልህ ከዛስ ምን ይፈጠራል የሚለው ነገር ቆም ብለን ማሰብ መቻል አለብን። አሁን የቀረን ይኸውልህ ሁለት ነገር ነው፣ የቤቱና የድርጅቱ ጉዳይ ብቻ። መኪናዎቹስ? እሱን ለሳሩና ለሀና ብንቱ የተሻለ ይመስለኛል። ምክንያቱም እንደዛ አደረግን ማለት የሚጠቀሙት ካስዬ ብቻ ናቸው። እኛ ደግሞ በቃ ለተቸገረ ከመስጠታችን በፊት በዙሪያቸው የተቸገረ ሰው እንዳለ ቼክ ማድረግ ያለብን ይመስለኛል። ልክ ነህ ዳግም። ሮባና ጨራይን ገንዘብ ለማግኘት ከኛ ጋር ብዙ ነገር ሆኗል። ይኸውልህ ጨራ ለእናቱ መታከም የሚያስፈልገው ገንዘብ ካለ ጨምርለት፣ ካልሆነ ደግሞ ለሮባ እስካሁን ምንም ገንዘብ አልሰጠሁም አይደል? ለእሱ መስጠት ያለብህ ይመስለኛል። ሁሉም ነገር ላንተ ትቻለሁ ዳኪ። የምችለውን ነገር አንተ አድርግ። የድርጅቱንም ነገር ቢሆን ለፍርድ ቤት ሰጥቻለሁ። ከሰውየው 10 እርምጃ ካራቅን ሰውየው ያጠፋናል። ይኸውልህ ናቲ ሳሩን ምንድን ነው የምትሰሩት ብላ በጣም ብዙ ጊዜ ነው ጠየቀችኝ። ስለዚህ ይህን ያህል ለማወቅ ከጓጓች አንድ ቀን ልደርስብን ትችላለች ብዬ እየፈራሁ ነው ያለሁት። አዎ ከአና ይልቅ ሳሩንን መጠንቀቅ ይኖርብናል። ሳሩን አባቷን በጣም ነው የምትወደው። በሱ ቀልድ አታውቅም። በዛ ላይ ደግሞ የአባቷን ስራ ስለማታውቅ ብዙም አልፈርድባትም። ካስዬ ስለዚህ ጉዳይ የሚያውቁ ይመስለኛል። እንዴት እንደዛ ልትል ቻልክ? ቆይ ባህላቸውን ለመፍታት ምን ምክንያት ኖሯቸው ነው? በዛ ላይ ደግሞ ይህንን ጉዳይ ልጆቻቸው እንኳን አያውቁም። አዎ ሊሆን ይችላል። ካስዬ ቶሎ የማይመለሱ ከሆነ የሆነ ሰው ወደዛ ልከን ስለ መሬቱ ጉዳይ ማጣራት ይኖርብናል። ካስዬ እንኳን መሬቱን ምንም ነገር የማድረግ መብት የሚኖራቸው አይመስለኝም። ውክልናውን ካገኙ ማድረግ ይችላሉ። ቆይ የመሬቱን ጉዳይ ለመጨረስ ነው አላለችም እንዴ? እስኪ ትብቃ የምታውቃቸው አንዳንድ ነገሮች ካሉ ለመጠየቅ እሞክራለሁ። እስኪ መጀመሪያ እርግጠኛ ነው። አሁን ወደ ኋላ ሳይሆን በፍጥነት ወደፊት ነው መራመድ ያለብን። ይኸውልህ ናቲ መቼም እኔ ሁሌም ከጎን እንደሆንኩኝ የምታውቅ ይመስለኛል አይደል? ግን ይኸውልህ ይሁን ነገር ባረግ ከዛ ምን ይፈጠራል የሚለው ነገር ቆም ብለህ እንድታስብ እፈልጋለሁ። እሺ በምታረጉ ነገር ደግሞ ምንም አልፈርድም። አሁን ይሄ ሁሉ ነገር ያ የተረገመ አባታቸው እንዳንገድል ነው። ናቲ ሰው መግደል ነው እንደዚህ ቀላል አድርገህ የምታወራው? ይሄ እኮ ከሰውም ሆነ ከፈጣሪ እኮ የሚያጣላን ነገር። ምን ነው ቢቀርብሽ? ለውድድር ነው ወይስ ለልምምድ እንደዚህ የምትዘዩ? ደግሞ አንተ እዚህ ምን ልትሰራ ገባ? አንቺን ፍለጋ መሰለኝ ሀገር አቆርጬ እዚህ ድረስ የመጣሁት። አቤት ምን ፈለግ? የምትናገረውን ተናገርና ሂድ። ሳሪ ናት ስፖርት ስትሰራ አጥንቷ ተሰባብሯል መንቀሳቀስ አትችልም ስትለኝ ላይሽ ነው የመጣሁት። ግን ምን ያደርጋል
አዎ ትንሽ ትራፖ ይዘኝ ነው። ለዛ ነው ከሶፋ ዝዘል ያገኘኝ። እንደዛ ከሆነ በቃ ያሳስብ። ለማንም ምንም ትንፍሽ ያለል። ምኑን አውቀሽ እንደታመመ ሰው የምትሆኚውን ነገር ነው። እኔማ እማዬ እንኳን ራርታልኝ ከመጣች ብዬ ነበር። እሷም ጨከነችብኝ በቃ። እሺ ሮባ ሀና እንዴት አገኘሃት? አትያትም እኔ ስትይ እንዴት ፈታ እንዳለች። ዝም ስትባል የመጣልህን ሁሉ ዝም ብላ ትቀባጠር ሮባ። ምን ትንጫጫለሽ? አሞኛል ብለሽ አንዴ እዚህ ጋር ስትዘያየውሽ እና ብልስ ቆይ ምን ይሁን ምን ይምጣ ነው የምትለው? ይኸውልሽ እስካሁን እኔ ምንም አላልኩም። ድሮም አንቺን ብዬ አልመጣሁም። ሳሪ እስካሁን አልመጡም እንዴ? አልመጡም። በቃ ሊድ እኔ እዚህ ምንም የምሰራው ነገር የለም። በቃ እናቴ ሲመጣ ንገሪው። አንተ ጨራት ነው የሄደው። ቆይ መቼ ነው የሚመለሰው? ሳትነግረኝ ወዴት ልትሄድ ነው? ካገኘሽው ሰላም በይልኝ። እያናገርኩ እኮ ነው። ወዴት ነው የምትሄደው? ይሄ ንቀት የሚያዋጣ መስሎ ከተሰማ ቀጥልበት። በኋላ ጨራስ ሲመጣ እናያለን። ይመጣል ብለሽ ተስፋ አድርጊሽ። እንዲሁም ለአንቺ መጠበቅ ሁላ ሲያንስሽም። አንቺ ወጣሽብኝ እኮ እያየሽ አትራመጂም። ምን ይቅርታ ስላላየውክ ነው። ድሮ ስትደናበር አይንሽ መች ተከፍቶ ያውቃል? ይሁንሽ ፈዛዛ ነገር ነቃቲም። ባሮ ይላል ምርጡስ ልንሽ እንጂ ሰውዬ ቆየን ከመጣ። አዎ ትንሽ ቆዩ። በዛ ላይ ደግሞ ቺኳዛ ስታደርገኝ እኮ ማለት ነው ጨላ ምናምን ነገር ልቀባበላችሁ ብዬ እኮ። ስለ ብር ጉዳይ ምንም እንዳትጨነቅሽ ዳጊ። እየሸኘ ካወራው የሚያስፈልገውን ነገር ደግሞ ስጠው። ፒስ በቃ እንዴ። ግን ወይ ምንድን ነው ልጅቷ? ቆይ ለምንድነው ተከትላ ያገባች? ስመኝ ትባላለች። ልጅቷ ጤነኛ ነገር አይደለች እና ደግሞ የረጅም ዓመት ጓደኛዬ ናት። ከዛ ስመጣ ነው ተከትለኝ የመጣችው። ማለት ታፈቅራለች ማለት? ታዲያ ለምን ተከትላ ገባች? እሱማ ታስቸግረኛለች። ዳጊ አብሮ ሄድና የሷንም ነገር ምን ያህል እንደሚያስተማመን አረጋግጥ። ስለ ስመኝ ችግር የለውም ናቲ፣ ሁሉንም በእኔ ጣሉ። እርግጠኛ ነህ? አዎ እርግጠኛ ነኝ ናቲ። እሺ በጣም ጥሩ። ዳጊ ምትሄድ ነው እንዴ? ቡና እኮ ላፈላ ነው። አዎ በቃ ቶሎ መጣ ነው። ቆይ መቻ እሺ ትብቃ። ምን አዲስ ነገር አለ? ምንም አዲስ ነገር የለም። አንተ ጋር ግን ያለ ይመስላል። አባባ ተሻላቸው? አዎ ደህና ነው። ለአንዳንድ ነገር ገንዘብ ካስፈለጋቸው ላኪላቸው። እሺ እኔ ላንቺ ልክልሻለሁ። አንተ እስኪ የት ታመጣለህ? እኔ እንኳን አሁን ገንዘብ አግኝቻለሁ። እንዴት? ታሪኩ ብዙ ነው፣ ግን ደግሞ የራሴ ገንዘብ ነው። ከዚህም በላይ ፈጣሪ ራስን ነገር እንደሚመልስልህ አልጠራጠርም። ደግሞ እናሳካለን ትብቃ። በጣም ነው የማመሰግነው ዳጊ። ሮባይ እኛም በጣም ነው የምናመሰግነው። ይሄንን ነው የምቀይረው? አዎ አደራ ሮባ፣ ሁሉንም ነገር እንደነበረ አድርጋችሁ ቦታ መለሱት። እኔ የምለው ቆይ ከዚህ በፊት ለምን ወሰድ ነው? አሁን ለምንድን ነው የምንመልሰው? ይኸውልህ ያኛው ሌላ ፋይል ነበር። ያን ፋይል በዚህ ፋይል ለመቀየር ነው ያስወጣ ነው። አሁን ለማንኛውም ይኸውልህ ፍርድ ቤቱ ድርጅቱን ሲመረምር ይሄን ፋይል ማግኘት አለበት። እሺ እንደዛ ሆነ ማለት እናንተ የምትፈልጉትን ነገር ፍርድ ቤቱ ይወስንላችኋል ማለት ነው? አዎ ሮባ፣ ይኸውልህ ከጨራ ጋር የሆነ የሚያመሳስላችሁ ነገር አለ። ሁለታችሁም ሰው ቶሎ ትረዳላችሁ። አሁን ለማንኛውም ይኸውልህ ፐርፌክት ታይሚንግ ጠብቅና ይሄኛውን ወረቀት ወስደህ ዶክመንቱን ቀይር። አደራህን ቦታው መልስ። እሺ እሺ ዳጊ። ሮባ አሁን ደግሞ እሺ ምን ፈልግሽ? ሮባዬ በጣም ይቅርታ። ካሁን በኋላ ለምደኝ። የውሸቴን እኮ ነው። የምሬን መስሎ ፈራህ እንዴ? እኔ ካንቺ ጋር የምቀልድበት ጊዜ የለኝም። ሰማሽኛ? ስራ እንጂ ይኸውልሽ ቀልድ አይደለም የሚያስኩት። ስመኝ ዞር በይልኛው። በቃ ሮባ እኔ ወደ ቤት ልመለስ። እሺ ዳጊ በጣም ነው የማመሰግነው። ናት ያለህን ደግሞ በፍጹም እንዳትረሳ። ለሷ የሚያስፈልጋትን ነገር እንዳለ አድርግላት። እሺ እሺ አደርግላታለሁ። ቆይ አንተ ማለት ማታ ከነሱ ጋር ያየው ልጅ ነው አይደል? አዎ ምን ነው? ሌብነት እንዴት ነው ያዋጣል? አንተ እኮ ለማይ ምንም ሌባ አትመስልም። እንደዚህ ዝንጥ እያላችሁ ነው ለካ ሰውን ባዶ ቤቱና ባዶ ኪሱን የምታስቀሩት። ምን ማለት ነው ይሄ? ቆይ
ሌባ ነው እያልሽኝ ነው? ለምን ሰው እስኪ ነግረኝ ጠብቃለሁ። ባይኔ አይቻለሁ እኮ። ስመኝ ወይ ሮባዬ፣ ምንድነው የምትቀባጥሪ? ይኸውልህ ሮባ፣ ይሄን ነገር ለአንተ ትችዋለሁ። አደራ የሚስተካከል ነገር ካለ አስተካክል፣ የሚጨመር ነገር ካለም አስተካክል። እሺ ነገር የለም እኔ እጨምራለሁ። አረ ምንም የለም ዳጊ። ቆይ እርግጠኛ ነህ? ስመኝ ምንድነው የምትለው? እሱ አብድ ስለሆነች ነው እባክህ። የምታወራውን እንኳን በቅጡ አታውቅም እኮ። የምትናገረው ነገር የምታውቅ ሴት እንደሆነችማ ይኸው እያየሁ ነው። ይኸውልህ ለማንኛውም ተናግሬያለሁ። ናቲ ይሄን ነገር ከማወቅ በፊት አስተካክል። እሺ ዳጊ ሄጃለሁ። አይሽ አይደል እንዴት እንዲጠራጠረኝ እንዳደረግሽ። በቃ አንቺ ሁሌ እንደመጣሽ በቃ ችግር አያጣኝማ። ቆይ ካንተ እግር ስርስር ማለቴ ነው እንደዚህ የሚያደርግህ? መከተሌ ነው ያስቆጣ? ማን ተከተኛለሽ? በቃ አልፈልግም አትከተኝ አላልኩሽም? ለምን? ምን አጠፋው? በወደድኩ ባፈቀርኩ ለምንድን ነው ልቤን የምትሰብረው? ቆይ ያንቺ ልብ ተሰብሮ ያልክም እንዴ? ስንቴ ነው የሚሰበረው? እኔ በቃ ካንተ መራቅ አልችልም ሮባ። እኔ ካንቺ ጎን መቆም አልችልም። ስመኝ ሰማሽኝ አይደል? ለአንድ ደቂቃ እንኳን ካንቺ ጋር መቆም አልፈልግም። አታገባኝም ማለት ነው? ይሄ የቁም ቅዠትሽን እዞሽ። ሮባ ካንተ ጋር እኮ ነው ብዙ ነገሮችን አቅጃለሁ። ከኔ ጋር ሳይሆን ከራስሽ ጋር ነው እሺ ያወራሽው። ቀውስ ዞር በይ ወደዛው። እሺ ዞር እልሃለሁ፣ አትናደድ በቃ። ይኸውልሽ ዛሬ ብቻ አይደለም ሁሌም ቢሆን ከመንገዴ ላይ ዞር በይልኝ። ሰማሽኝ? በየመንገዱ ሮባ ሮባ እያልሽ ሰው አፍ ውስጥ አትክተችኝ። አልፈልግሽም። ሰማሽኝ? ከመንገዴ ውጪ። ናቲ ወይ እኔ ቆንጆ ደህና ነህ? አለሁልሽ። እንዴት ነሽ? ጠፍተሃል። አንቺን ጥዬ ወዴት እጠፋለሁ ብለሽ ነው? ዳጊም በእኔና ባንተ መሀል ለምን ታስገባዋለህ? እኔ መቼ ያስገባሁት? ደግሞ ራስሽ አይደለሽ የኔና ያንተ የሚባል ነገር የለም ያልሽኝ? የምለውን ሁሉ ታምነኛለህ ማለት ነው? ለእኔ እኮ ምንም አይነት ስሜት እንደሌለሽ ነግረሽኛል። እሱንም ረሳሽው እንዴ? ታዲያ አሁን እንደዛ በማለት እየሸሻኝ ነው? ለምን እሸሻለሁ ሳርዬ? ያው አንቺ ሳትፈልጊ ምንም የሚሆን ነገር የለም ብዬ ነው። እኔ ግን አይመስለኝም። ምንድን ነው ያልመሰለሽ? ዳጊ በእኔና ባንተ መሀል መቀራረብ ደስተኛ አይደለም። ለዛ ይመስለኛል የምትርቀኝ። በሱ ምክንያት ደግሞ መሀከላችን ክፍተት እንዲፈጠር አልፈልግም። ናቲ ሳሪ፣ ዳጊ ወንድሜ ነው። እሱ ተው ብሎኝ የማልተው ነገር የለም። እኔ ደግሞ እርግጠኛ ሆኜ ልንገርሽ፣ እኔ ለራሴ ከማስበው ይልቅ እሱ ለእኔ የሚያስበው ነገር ይበልጣል። ስለዚህ ከኔ ዳጊ በልጦብሃል? ሳሪ፣ ራስሽን በጭራሽ ከዳጊ አታወዳድሪ። ዳጊ ማለት ህይወቴ ውስጥ ካሉ ትልቅ ቦታ ያላቸው ሰዎች መሀል አንዱ ነው። ደግሞ አንቺም ብትሆኚ ልቤ ውስጥ ትልቅ ቦታ አለሽ። ደግሞ ለአንቺም ጓደኛሽ አይደል? እሱማ፣ ነገር ግን ሁሌ የምፈራው ነገር አለ። ለሰው ስሜት ስትል ያንተ ስሜት ወደ ጎን ልትሆን ነው። አታስቢ የኔ ቆንጆ፣ እኔም ሁሉንም እተዋቸዋለሁ። አንቺ ቆይ እየተሽከረከርሽ ነው? የቤቱን ስራ እኔ ልስራ? እማዬ የለችም ብለሽ ነው? ናቲ ጋር ነበርኩ ቤት እያስተካከልኩ። ምን ነው የቸገረሽ ነገር አለ እንዴ ሀና? ሳላስተካከል የረሳሁት ነገር አለ? ዝም ብለሽ ናቲ ጋር 20 ጊዜ ትመላለሽ። ትጋ ደግሞ ደህና ስራ እንደሚሰራ ሰው ምን ያመላልስሻል? ያጠፋሁት ነገር ካለ በጣም ይቅርታና አሁን ያልሰራሁት ነገር ካለ ንገሪኝና አሁን እሰራዋለሁ። አዎ እንደዚህ ብትሆኚ ይሻልሻል። ትጋ አንገትሽን ደፍተሽ ብትሰሪ ይሻልሻል። ከሳሩን ኋላ ኋላ እያልሽ ማሽቃበጥ ምንም አይጠቅምሽም። ማሽቃበጥ? አዎ ማሽቃበጥ። ዳግም አትሰማኝም እንዴ? አቤት። አትሰማኝም እንዴ? በጣም ይቅርታ ሀሳብ ውስጥ ስለሆንኩኝ ነው። ምን ነው ችግር አለ እንዴ? አዎ ችግር አለ። ምንድን ነው ችግሩ? ሰማኝ። ቆይ ሮባ ሰላም አይደለም እንዴ? አዎ ደህና አይደለም። ቆይ ምን አይነት ስራ ነው የምታሰሩት? ማለት አልገባኝም። በደንብ ገብቷል ዳግም። ቆይ ምንም የማያውቅ ልጅ ምን ይሁን ብላችሁ ነው የሰው ቤት የምታዘርፉት? ሰማኝ፣ ይኸውልሽ ይሄን ነገር ማውራት ያለብሽ ከሮባ ጋር። እኔ ምንም አይነት ነገር ልልሽ አልችልም። እሱ ምን ያውቃል? እናንተ እንዳዘዛችሁት ነው የሚሆነው። ከዚህ በኋላ ግን ሮብዬ እንዳታዙት፣ እሱ ሌባ አይደለም። ቆይ ታዲያ እኔ ነኝ ሌባ? ያንተን አላውቅም። ከዚህ በኋላ ግን ሮብዬን እንደዚህ አይነት ነገር ውስጥ እንዳትከቱት። ቆይ ሰማኝ፣ ትወጂዋለሽ?
አዎ ነፍሴ እስኪጠፋ ድረስ ነው የምወደው። ነገር ግን አንድም ቀን ተረድቶኝ አያውቅም። ግን ምን ጥያቄ እንደሚሆንብኝ ታውቃለህ? ምንድን ነው? ምን ያህል እንደምወደው አያውቅም። ለሮባ እኔ እብድ ነኝ። ለምን አበድሽ? ፍቅሩ ነው ከአቅሜ በላይ ሲሆን ጨለልኩ። ሮባ ፍቅሬ ሊቀበል አልቻለም። ለምን? ምክንያቱም ምንም ቢሆን አንቺን የመሰለች ልጅ እሱ አይደል የገረመኝ። ስንት ወንድ ያኔ ካሉንሽ እያለ በሚያስቸግረኝ ጊዜ እሱ ግን ኮራብኝ። ምን ያላደረገኝ ነገር አለ? ሮባ ግን ምንም ጥሩ አላደረገም። ችግር የለው እኔ አውራዋለሁ። ስለ እኔ ልታወራው ነው? አውራልሻለሁ ስመኝ፣ ምንም ችግር የለው። ግን ይኸውልሽ ቃል ግቢልኝ፣ የሮባን ምላሽ ከሰማሽ በኋላ መተው ካለብሽም ትተይዋለሽ። እሺ? አይ አይሆንም የሚል ነገር አልፈልግም። ሮባ ይወደኛል። ከወደደሽማ ቆይ ለምን በዚህ ልክ ይከፋሻል? ትቢቱ ነው እንጂ ሮባ በጣም እንደሚወደኝ አውቃለሁ። ባይሆን ዳጊ ፍቅሬን እሺ ብሎ እንዲቀበለኝ አሳምንልኝ። እንዳታስቢ ስመኝ፣ እኔ አግዝሻለሁ። ግን አደራ ይኸውልሽ የሚያስፈልግሽ ነገር ካለ ጠይቂኝ፣ እኔ አግዝሻለሁ። እሺ? እሺ ዳግሞ አመሰግናለሁ። ምስጋናውን ለሌላ ጊዜ ብታቆየው አይሻልም? እኔ የምልሽ ሳሪ፣ እናትሽ መቼ ነው የሚሆነው? ገና ነች፣ አትመለስም። ትንሽ ትቆያለች። ለምን? ምን ነው ማለት? ያው ማለቴ እናትሽ እዚህ ብትሆን ብዙ መቀየር የምችለው ነገር አለ ብዬ ነው። ለእሷም ቢሆን እዛ መሆኑን አይገባትም። እሱማ እዛ መሄዳ ምንም አዲስ ነገር አታመጣም። ነገር ግን አባዬን በቅርብ መምጣቱ አይቀርም። አባትሽ ሊመጡ ነው? አዎ አባዬ በዚህ ሳምንት ውስጥ እመጣለሁ ብሎኛል። በጣም ጥሩ። አባዬ እንደማየ አይደለም፣ ኮስታራ ነው በጣም። ከኔ ጋር የሚስማማ ይመስልሻል? አዎ አባዬ በጣም ጥሩ ሰው ነው። ጥሩ ሰው ነው? አዎ አባዬ በጣም ነው የምወደው። አንተንም እንደሚወዳ አልጠራጠርም ናቲ። እስኪ አድርግልኝ። እንዴት ነሽ? ደህና ነኝ። እንዴት ናንተ? እኔ የምልሽ ናቲ እናንተ ጋር ነው እንዴ? ኧረ አይደለም። ሳሮንም ናቲም ከቅድም ጀምሮ አንድ ላይ ነበሩ ለብዙ ሰዓት። ምን እንደጀመሩ አላውቅላቸውም። ድምጻቸውም ጠፍቷል። ደግሞ እነሱ ምን ሊጀምሩ ይችላሉ? ያው ሳሮንን ተቃት አይደል? ናቲ ይመቻታል። ናቲ ደግሞ እንግዲህ ጓደኛ ስለሆነ ስለሱ ምንም አልነግርህም። አልገባኝም ሀና። ሳሮንና ናቲ እኛ ላይ እየተጫወቱብን ነው ዳጊ፣ አትመናቸው። በምን መልኩ ነው የሚጫወቱብን? ቆይ በምን ምክንያት እንደዛ ያደርጋሉ? ካልገባህ ገብተህ ያቸው። ሁለቱም በፍቅር ስምጥ ብሏል። ለናቲ ብታስጠነቅቀው ይሻልሃል ዳጊ። ለምን ሀና? ቆይ ምን ተፈጥሮ ነው? ግባ እናያቸው። እኔ ብነግርህ መች ታምነኝና? ብቸኝነት ሰምቶ ያውቃል? በጣም ብዙ ጊዜ ሳሪ፣ አሁን ይህን ጥያቄ ስጠይቀኝ ራሱ በጣም ነው የሚገርመኝ። ድሮ ልጅ እያለሁ እናትና አባቴ እያሉ እንኳን ብዙ ጊዜ ብቸኝነት ይሰማኝ ነበር። እነሱ ከሞቱ በኋላ ግን ሁሉም ነገር ድብልቅልቁ ወጣብኝ። ዳጊ አጠገቤ ባይኖር ኖሮ ምን እንደምሆን አላውቅም ነበር። ሁሉንም ያለፍኩት በዳጊ ነው። እኔ ግን ማንም አልጎድልም። እናት ያለች፣ እህት ያለች ካጠገቤ። ነገር ግን ብቸኝነት ይሰማኛል። ለምን? እሱ አይደል ግራ የሚገባው? ምናልባት እኮ አባትሽ አብሮሽ ስለሌለ ይሆናል። አባዬ ምናልባት? አዎ ለዚያ ይሆናል። ይቅርታ ሳሪ፣ የሆነ ጥያቄ ልጠይቅሽ። ምንድን ነው? ጠይቀኝ። ስለ አባትሽ ማንም ጥሩ ነገር ሲያወራ አልሰማውም። ቆይ ለምንድን ነው? አባትሽ ጥሩ ሰው አይደለም እንዴ? ስለ አባቴ ማንም ምንም የሚያወራው ሁሉ የሚያወሩት ስለማያውቁት ነው። በሱ ምክንያት ደግሞ አንተ ልጠላው አትችልም ናቲ። እንዴ ሳሪ፣ እየተናደድሽ እኮ ነው። በቃ እሺ ተረጋጊ። እኔ እንደዛ ለማለት ፈልጌ አይደለም። አንዴ ከተናገርክ በኋላ እንደዛ ማለት ፈልጌ የለም አትበል። ቆይ እኔ አባትሽ እኔ ታውቃቸዋለሁ። ጥሩ ነው መጥፎ ነው ለማለት እኮ መታወቅ ያስፈልጋል። እኔ የተባለውን ነገር ነው የሰማሁት። አባቴ ምንም ይበል ምንም፣ ምንም ይስራ ምንም፣ ስለሱ ምንም ነገር ላትል። ለኔ እንደሱ አይነት ምርጥ አባቴ የትም አይገኝም። እሺ ሳሪ፣ እሺ ትንሽ ቆይም። ወዴት ነው የምትሄጂው? አይ ልሂድ በቃ። አስቀይሜሻለሁ ማለት ነው? በፍጹም ያለ ነገር ነው፣ ያጋጥማል። ነገር ግን ስለ አባቴ አንድም መጥፎ ነገር ማለት አትችልም። እኔ እንደፈልግ ተናገረኝ። አባቴን ግን አክብርልኝ ናቲ። እሺ ቆንጆ፣ በጣም ይቅርታ።
ዳጊ አንቺ በቃ በየቀኑ ቡና ብቻ ያንቃረሽ ደግሞ ትንሽ አታፍሪም? ደግሞ ዘት ትቀበይ እኮ ነው ደግሞ። ምን ማለት ነው? እና ቡና ማፍላት ምን ያህል ከባድ እንደሆነ አልገባሽም ማለት ነው? በቃ አንቺ ምንም ስራ አትሰሪም አይደለ? ቡና መፍላት ከጀመረ ስንት ጊዜው እስካሁን ምንም ነገር የለም። ዝም ብለሽ በቃ ለስሙ ብቻ እኮ ነው የቤት ሰራተኛ የተባልሽው። ሀና በእናትሽ አታሰርቺኝ። ባይሆን እነ እናቴን ሂጂና ቡና ጥሪያቸው እስቲ። ራስሽ አጠራችሁም እንዴ? ጭራሽ ደግሞ ብለሽ እኔን ማዘዝ ጀመርሽ። ወዴት ነው? እነ እናቴ ልጠራቸው። ምን ነው ፈለግሽኝ? ምንሽ ይፈለግና ደግሞ ሂጂ ረዛ ሄሎ። አቤት። ጨሬ የለም። እኔ ነኝ ስልኩን ያዝኩት። ምንድነው? ወንድሙ ነኝ። ለኔ ንገረኝ። ምን? አቶ ጌታቸው መጡ? ሳሮን ሳታፈቅር አትቀርም። የሆነ መላ መፍጠር አለብን። እንዴት እንደዛ ልትል ቻልክ? በቃ ያላንተ ከብዷታል እናማ ናቲ ለዚህ ልጅ የሆነ መላ በጅላት። ልክ እንደ ሀና እዚህ ቤት አትምጪ ብዬ ላስደንግጣት እንዴ? አይ እንደዛም አይሆንም። ሌላ ነገር መፈለግ አለብን። ደግሞ ምን ፈልገሽ መጣሽ? ትብቃ ቡና ጠጡ እያለቻችሁ ነው። እሺ እንመጣለን። አና እነ ናቲን ቡና ጥሪልኝ ስላት አልጠራም አለች። ልጠራቸው ስነሳ አርፈሽ ቁጭ በይ አለችኝ። እንደሷ እኮ የሚጫወትብኝ ሰው የለም። ቤቶች ትብቃ ቆይን ብሻል። ኧረ ችግር የለውም። እንዴት ነው? እየፈላ ነው ወይ? ሩባ አለሁልህ። ምን አዲስ ነገር አለ? መጣ። እሺ ደውልላለሁ። ናቲ ወደ ልትሄድ ነው? አስቸኳይ ስራ ቦታ ደውለውልኛል። ግዴታ እዛ መሄድ ይኖርብናል። ፈርቷል እኮ አንድ ሲኒ ቡና እንኳን ሳጠጣ። ትብቃ፣ ሌላ ቀን እሺ እንመለሳለን። በጣም ይቅርታ። ይቅርታሽ። በቃ ሁለቱም ከሄዱማ ቡናውን አነሳሹ ምን ይሰራል? ለምን ታነሷለች? እኔ እና እሷ እንጠጣለን እኮ። ከናቲ ጋር ቀኑን ሙሉ እየዋልሽ እየመጣሽ አትበጥብጪኝ ሳሮን። ሀና ቆይ አንቺ ትንሽ አይደብርሽም? ሁለት ጓደኛ ማቾች አፍቅረሽ ታንገላቻቸው። ማንን ሳፈቅር አየሽ? ያላየሽውን ነገር አታውሪ። አይ ካልሽ ግን አጋጭሻለሁ። ዞር በይ ልቀቂኝ ሳሮን። ምን እያደረግሽ ነው? ከኔ ጋር ተሳፈጪ ብዬ ስንት ጊዜ ነገርኩሽ? መስመርሽ ትጥራ እንዳንችልሽ። ቆይ አይመለከትሽም ሳሮን። ልቀቂኝ አልሽኝ። ምንድን ነው ሳሪ? ምን እያደረጋችሁ ነው? ምንድን ነው እሱ? አባዬ ሳሪ እንዴት ነሽ? እንዴ አባዬ እኔንም አትርሳኝ እንጂ እዚህ ጋር እኮ ነው። የኔ ትንሽ አለ አረሳሁሽ።
ወይ እንዴት በዚህ ፍጥነት ለመመለስ ቻለ? በዛ ላይ ደግሞ መጣው ብሎ ሳይናገር። እኔም ተገርሜያለሁ። ግን ናትሽ ይሄ ትክክለኛ ነገር ነው የሚሆነው ለኛ። አትጨነቂ። ጥሩ አጋጣሚ አቶ ጌታችሁ እንኳን በሰላም መጣክ። እንዴ ናቲ ወዴት ነህ? አባዬ የጤናህን ጉዳይ ምን ሆነ ነው አሉ? ሰላም ነኝ፣ ደህና ነኝ፣ ምንም አታስቡ። እናታችሁ ባዶ ቤት ጥላችሁ ጠፋች አይደለም? ያው የመሬቱን ጉዳይ ለመጨረስ ብላ እኮ ነው። አትፍረድባት የኔ አባት።